የሉሊት ከፈተና ማለፍ እያቃጠላትና እያበሳጫት ሮዛ አሁን ላይ እርሷን ብቻ ሳይሆን እቤት ውስጥ የመጣችውንም እንግዳ ለእሷ ጓደኛዋ ብትሆንም ደግሞ ከዴብ ጋር የዴብ የጓደኛው እህት መሆኗ እያንገበገባት ግን ደግሞ የዴብ የድሮ ፍቅረኛው እንደሆነች የማታውቀው ሮዛ አሁን ላይ እችን ሴት ከዚህ ቤት ማስወጣት እንዳለብኝና የሆነ ነገር እንዳለ ማድረግ እንዳለብኝ ተሰማኝ ስትል ለባንቴሮ ትነግረዋለች። እኮ እያንቺ እኮ ነገር እኮ አያቅብሽ ልታደርጊ ይሆን? እባክሽን ታርፈሽ ተቀመጭና ሁሉም ነገር በራሱ በሰዓቱ በጊዜው ይሁን። አንድ ነገር ትጀምሪዋለሽ ግን ደግሞ አጨርሹም። ብዙ ነገር አድርገሻል፣ ብዙ ነገር አስበሻል፣ ግን ደግሞ የተሳካልሽ ነገር የለም። ታስቢዋለሽ፣ መሀል ላይ ግን ሲጨናገፍና ሁሉም ነገር ከንቱ ሲሆን ነው የማየው። ስለዚህ ምን አለበት የሰዎች እድገትና ለውጥ ባያጣጥምሽ፣ የሰው ቅናት እንደዚህ ባያደርግሽ፣ ምን አለበት አርፈሽ ብትቀመጥ። ቢያንስ አሁን እንኳን ነፍሰ ጡር ነሽ፣ እስኪ አርፈሽ ቁጭ በይ ይላታል። አንተ እዛው እንደለመድከው ቁጭ በል እንጂ የዶሮ ጠባቂ መስለህ እዚህ ሶፋ ላይ ቁጭ ብለህ ብቻ የሰውን እርዳታ የሚጠብቅ አንተ ነህ። እኔ ግን የማንንም እርዳታ ስለማይጠብቅ ዛሬ ግን ተዘጋጅቼ እጠብቃታለሁ ወይዘሮ ሔዋንን ትለዋለች። እኮ ምን ልትያት ነው? ሔዋንን ደግሞ ምን ልታረጊ ነው ስላት ሔዋንን የሆነ ነገር እንኳን አድርገሽ ብትናገሪያት እርግጠኛ ነኝ ሔዋን አተኛልሽም። ምክንያቱም ሔዋን አሁን ላይ ለዴብ ሁሉንም ነገር እንደምትነግረው አስባ ወስና ጨርሳለች። ግን እኔ የምነግርሽ አሁንም ቢሆን ሁሉንም ነገር ለዴብ እንንገረው ብዬ ነው የምነግርሽ። አንቺ ግን አይሆንም አሻፈረኝ ብለሻል። የራስሽ ጉዳይ ከዚህ በኋላ ግን ፍጻሜሽ አያምርም። እውነቴን ነው። ምን አለ ትይኛለሽ? እኔ ግን ዛሬ ብቀመጥ ዛሬ የሰውን እርዳታ ብፈልግም ነገ እነሳለሁ ተመልሼ። ያን ጊዜ ግን እውነቴን ነው የምልሽ ሮዛ፣ እኔ ባንቴሮ አይደለሁም ይላታል። እኮ ምንድን ነው ምን ማድረግ ነው ያሰብከው አንተ ስትለው፣ አዎ እኔ ብዙ ነገር ማድረግ ግን እኮ ተወጅኛለሽ አይደል ሲላት፣ አንተ ስለ መውደድና ስለ ፍቅር ምን አጥቼ ነው አንተን የምወድና የማፈቅር? ያን ጊዜም እኮ የወደድኩህና ያፈቀርኩ ለችግሬ ስለደረስክልኝ እንጂ ምን ክሰቦኝ ነው ትለዋለች። አይደለ? ለማንኛውም ተዩ፣ እሱ የራስሽ ምርጫና ውሳኔ ነው። እናቴን ይንሳኝ፣ እውነቴን ነው ምልህ የእናቴን ቀን ስትለው፣ ምን የእናቴን ቀን ትያለሽ? እናትሽ እኮ አለች በህይወት አልሞተችም። ምን ነው ይሄ የውሸት መሀላሽን ጀመርሽ? ደግሞ እናትሽ ሳትሞት ምን ገደልሻት? ያንቺ እናትማ ያንቺን ልቅሶ አንቺን ሳትቀብር እናትሽ አትሞትም። ገና የሚከተላት ብዙ ፈተናዎች አሉ። እሱን ሳታስተናግድ እናትሽማ እንዲህ በቀላሉ አትሞትም። ምክንያቱም ሞት እኮ ትልቅ እረፍት ነው ይላታል። ደግሞ በእናቴ ምን ልታረግ አስበህ ነው? አንተ ሰው አርፈ ተቀመጥ ነግሬሃለሁ፣ እዚሁ ባለህበት እንዳልጨርስ ስትለው፣ አንቺ አታረግም አይባልም፣ ግን ደግሞ እኔ ባንቴሮ አልሞትም እንጂ ይላታል። እንግዳውስ ታየኛለህ ዛሬ ምን እንደማደርግ ወይዘሮ ሔዋንን የማደርገውን አብረን የምናይ ይሆናል ይላታል። እሷም እንደለመደችው ሔዋን ልብሷን ለመቀያየር ወደ ውስጥ ገብታ ነበርና ሮዛም መደጅ ቁጭ ብላ አየር እየተቀበለች ነበረ። እናም ሮዛም ቁጭ ባለችበት ሔዋን ወደ እሷ ትሄዳለች። ሔዋን በእሷ በኩል በሄደችበት ጊዜ ቆይ እኔ ምልሽ ወይዘሮ ሮዛ እሺ ስትል እሷም ተናግራታለች። እኔ ምልሽ መቼም ባልሽን ከኔ እየጠበቅሽው አይደለም አይደል? ማለቴ ዴብን ትላታለች። ማለት ለምንድን ነው የምጠብቀው? ታዲያ ምን እያደረግሽ ነው እዚህ ጋር ቁጭ አልሽው? ስትላት ምን የማደርግ ይመስልሻል? ያው ቁጭ ብዬ አየር እየወሰድኩ ነው ስትል ትመልስላታለች። እሺ ጥሩ ነው እና እንዴት ነው ስራሽ? እንዴት እየተካሄደልሽ ነው? እንዴት ነው ድራማሽስ? ምን እያሰብሽ ነው? ትላታለች። ምክንያቱም ሮዛ የሉሊት መለወጥና እዛ ጋር ሰዎች ጋራ መገናኘቷ እጅግ ቢያናድዳትም ደግሞ የሔዋን እጅ እንዳለበት ስታቅ በጣም ነው የተናደደችባትና ስለዚህ ሔዋንን ሉሊት እንዳታገኛት ከዛ ቤት ወንድምሽ ሞቷል ብላ እዛ ቤት ማባረር ነው ያሰበችው። ስለዚህ እዛ ቤት ከሄደች ደግሞ ሉሊትን በምንም መንገድ ስለማታገኛት ስለዚህ የሉሊትን እንጀራ አበላሸው ማለት ነው። ከዛ ሉሊትን ደግሞ ለዛ ሽማግሌ ያሳልፍ እሰጣታለሁ ማለት ነው ስትል ብቻዋን ቁጭ ብላ ታስባለች። ስለዚህ ዛሬ ነው ቀንሽ ሮዛ በርቺ ስትል ራሷን እያበረታታች እዛ ቁጭ ብላለች። እሺ ምንድነው? እኔ ምልሽ ግን አንቺ ቆይ ምንድነው? መቼ ነው የምትሄጂው? አትሄጂም እንዴ ስትል ትጀምራት። ምን ነው ከበድኩሽ? ከከበድኩሽ ደግሞ ችግር የለውም እሄዳለሁ።
ግን ምን ነው የኔን መሄድ ፈለግሽው ወይዘሮ ሮዛ ስትላት፣ አይደለም እኔ ምልሽ እዚህ ጋር ከኛ ጋራ ነገሮችን ከማመላለስና ከማወሳሰብ ይልቅ ሄደሽ ምን ነው ከወንድምሽ መቃብር ላይ የአበባ ጉንጉን አታስቀምጭም ትላታለች። በዛን ሰዓት በጣም ትደነግጥና ማለት አልገባኝም ምን እያልሽ ነው ስትላት፣ አዎ እውነቴን ነው አበባ ጉንጉን ገዝተሽ ለምን የወንድምሽ መቃብር ላይ አታስቀምጭም ስትላት፣ እኮ ምን ለማለት ፈልገሽ ነው ሮዛ እውነታውን ንገሪኝ እንጂ ትላታለች። ወንድምሽ እኮ በህይወት የለም፣ ወንድምሽ ከሞተ ቆይቷል። ግን ደግሞ የኔ ውድ ባል ዴብ እንዴት ብዬ ልንገራት፣ ወንድሟ በጣም ነው የሚወዳት በጣም ነው የምትወደው ስላለ ተጨንቆ ነው ዝም ያለሽ ስትላት፣ እኮ የኔ ወንድም በህይወት የለም ሙቷል ስትል በጣም ትደነግጥና ምን እየተካሄደ እንደሆነ ምን እንዳለቻት እንኳን በአግባቡ ይገባት አይመስልም። እሺም የለም እምቢም የለም ብቻ ከቆመችበት በድንጋጤ እየተርበተበተች ወደ ውስጥ ትገባለች። እዛ ጋ ሮዛ አሁን ነው ስራዬን የሰራሁት፣ ከዚህ በኋላ እርግጠኛ ነኝ ውልቅ ብለሽ ከዚህ ቤት ትሄጃለሽ፣ ምክንያቱም ከዚህ በኋላ እኔ ጋር አትቀመጭም ስትል ሮዛም በተናገረችው ነገር እጅግ ደስተኛ ሆና መሳቅ ጀመረች። ከዛም ወደ ውስጥ ገብታ ይኸው እኔ ስራዬን ሰርቻለሁ እንግዲህ ባንቴሮ ስትለው፣ እኮ ምን ብለሽ ነው ስራ የሰራሽው ንገሪኝ፣ ይኸው የእሷ ወንድሟ በህይወት እንደሌለና እንደሞተ ነገርኳት ሲል፣ አንቺ ግን በጣም እርኩስና ጨካኝ አረመኔ